እግዚአብሔር ስለሰጠን ጊዜ ስሙ የተባረከ ይሁን። ወደ ትምህርታችን እንሄዳለን። ያው እንደምታስታውሱት ሮሜ ምዕራፍ 4 ላይ ነው ያለነው። ጌታ ቢፈቅድ ምዕራፍ 4ን ዛሬ ለመጨረስ ጥረት እናደርጋለን። በጣም እየቆየን ስለሆነ የምንመጣው የሚቀጥለው ጊዜ ሪካፕ ማድረግ አንዳንዴ ያስቸግራል። ስለዚህ ምዕራፍ 4 እስከ መጨረሻው ለመሄድ ጌታ ይረዳናል ብዬ ተስፋ አደርጋለሁ። ከቁጥር 16 እንጀምራለን። ምዕራፍ 4 ከቁጥር 16 ጀምሮ እስከ መጨረሻው ድረስ ቆመን ብናነበው እንደማትቸገሩ ተስፋ አደርጋለሁ። በጌታ ስም አነባለሁ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራን ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እንጸልያለን። መድኃኒታችን እግዚአብሔር ሆይ እናመሰግንሃለን። አብረህን ስላለ፣ ስለማትተወን፣ በሁኔታዎች ስለማትገደብ፣ ሁኔታዎች ባንተ ላይ ምንም የሚያመጡት ነገር ስለሌለ፣ በጊዜውም አለጊዜውም ታማኝ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ ላንተ ሁሉ ቀላል ነው። እግዚአብሔር ሆይ ላንተ ሁሉ ይቻላል። ላንተ የሚሳንህ አንድም ነገር የለም። ጌታ ሆይ ሁኔታዎች እኛን ይገድባሉ እንጂ አንተን አይገድቡም። ስለ ታላቅነትህ፣ ሁሉን ስለምትገዛ ስለ ገናናነትህ እናመሰግንሃለን። ታላቁ እግዚአብሔር አምላካችን ስለሆንክ፣ ታላቁ እግዚአብሔር አባታችን ስለሆንክ፣ ታላቁ እግዚአብሔር ቅርባችን ስለሆንክ፣ ከስትንፋሳችን ይልቅ የምትቀርበን፣ ልብና ኩላሊታችንን የምትመረምር እውነተኛ አምላክ እግዚአብሔር እናመሰግንሃለን። ስለተቤዠህን፣ ስለታደከን፣ ስላዳንከን፣ በቤትህ ስላቆምከን፣ በቤትህ ስላጸናህን እናመሰግንሃለን። የሆነ ሁሉ ባንተ ሆኗልና ስለ ሁሉ ክብርና ምስጋና ላንተ ይሁን። በዚህም ሰዓት ጌታ ሆይ ስላለ አብረህን ቃልህን ስለምትገልጥልን ጌታ ሆይ ስለምታስተምረን፣ ስለምታጽናናን፣ ስለምትመክረን እናመሰግንሃለን። እንዳንተ እውነተኛ መካሪ አናውቅም። እንዳንተ እውነተኛ መምህር አናውቅም። እንዳንተ እውነተኛ ወዳጅ አናውቅም። እንዳንተ ዘመን የማይለውጠው አናውቅም። እግዚአብሔር ሆይ እናመሰግንሃለን። የሚሆነው ሁሉ አንተ እንደወደድክ እንዲሆን፣ በዚህ መሃል የሚገለጠው ሁሉ ያንተ ቃል ብቻ እንዲሆን፣ ለነፍሳችን መዳን የሚሆን ቃል፣ ለነፍሳችን መፈታት የሚሆን ቃልህ ያለ መከልከል ጌታው እንዲሰራ ሁለንተናችንን አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እስከ ዛሬ እንዳየነው ባለፉት ጊዜያት እያየን ያለነው የእግዚአብሔርን ጸጋ ነው። ጸጋ በሚል ርዕስ ስር ነው እያየን ያለነው እና ሐዋርያው ጳውሎስ በሕግም እንደማይጸደቅ ሲያስረዳ አብርሃምን ነው በምሳሌነት ያመጣው። አብርሃም ሕግን በመጠበቅ እንዳልጸደቀ ብሎ ከሕግ ውጭ ወይም apart from the law እንደጸደቀ ሲነግረን ቆይቷል። በሥራ እንደማይጸደቅ፣ በመገረዝ እንደማይጸደቅ ሲነግረን ነው የቆየው። ስለዚህ በተደጋጋሚ በምን መንገድ አብርሃም እንዳልጸደቀ አፈርም ያረጋልን ቆይቶ ዛሬ ደግሞ በምን እንደጸደቀ ነው የሚነግረን። ያልሆነውን ሲነግረን ቆየና ዛሬ ደግሞ የሆነውን ነው የሚነግረን። ሕጉ
አብርሃም አልጸደቀበትም ሲባል ሕጉ ንጹህ አይደለም ማለት አይደለም። ሕጉ ንጹህ ነው፣ ሕጉ ቅዱስ ነው፣ ሕጉ መንፈሳዊ ነው የሚለውን አይተናል። ሐዋርያው ጳውሎስ ከእግዚአብሔር ሕግ ጋር ጠብ የለውም። የሐዋርያው ጳውሎስ ጠብ ሰዎች ሕግን በመጠበቅ ለመጽደቅ መሞከራቸው ላይ ነው እንጂ ጠቡ ከሕጉ ከራሱ ጋር አይደለም። ሕጉ ንጹህ ነው፣ ሕጉ ቅዱስ ነው፣ ሕጉ መንፈሳዊ ነው፣ ሕጉ ጥሩ ነው። ነገር ግን ሕጉን ሰዎች ወስደው በእግዚአብሔር ፊት ሞገስ ለማግኘት ሲጠቀሙበት እሱ ላይ ሐዋርያው ጳውሎስ ተቃውሞ አለው። ሰው ሕግን በመጠበቅ ሊጸድቅ አይችልም። ሰው ሕግን በመጠበቅ ሊጸድቅ የማይችልበት አንዱ ምክንያት ምንድነው ከተባለ ሕግን ሁሉ ሊጠብቅ የሚችል ሰው ስለሌለ ነው። ማንም ሰው ሕግን ሊጠብቅ አይችልም። ሕግን ሊጠብቅ ካለ ከመወለዱ ጀምሮ እስከሚሞትበት ድረስ በሕጉ ሁሉ ፍጹም ሆኖ መገኘት አለበት። እንደው እስከ ዛሬው ይቅርና ከዛሬ ጀምሮ እንኳን ፍጹም ሆኜ እኖራለሁ እስከሞት ድረስ ብሎ ቢናገርና እንደው ቢችል በተአምር ቢችል እንኳን እስከ ዛሬ ያለው ኃጢያቱ ምን ይሆናል? ምን ይደረጋል? እንዴት ይል ይደረጋል የሚለው ጥያቄ ሕግ የሚመልሰው ጥያቄ አይደለም። ስለዚህ ያለ ክርስቶስ ያለ እግዚአብሔር ጸጋ ሰው በሕግ አለመጽደቁ በዚህ አግባብ ነው። ሐዋርያው ጳውሎስ በጎ ሥራ ከመስራትም ጋር ጠብ የለውም። በጎ ሥራ መስራትን ይደግፋል። ምክንያቱም በየመልእክቶቹ የሚጽፍልን መጀመሪያ ዶክትሪናል የሆነውን ነገር ካስቀመጠ በኋላ ሮሜንም ጨምሮ በኋላ ደግሞ ተግባራዊ የሆኑ ነገሮችን ያመጣል። ምን ማድረግ እንዳለብን፣ በጎ ሥራ እንዴት መስራት እንዳለብን ያመጣል። ብዙውን ጊዜ ሐዋርያው ጳውሎስ የመልእክቱ ሁለተኛው ግማሽ የመጀመሪያዎቹ ምዕራፎች ዶክትሪን ይሆንና ከዛ በኋላ ወደ ተግባራዊ ነገር ነው የሚሄደው። ስለዚህ በጎ መስራትን ይደግፋል፣ ያበረታታል። ታዲያ ጠቡ ከበጎ ሥራ ጋር ካልሆነ ከምን ጋር ነው ጠቡ ከተባለ በበጎ ሥራ በእግዚአብሔር ፊት ሞገስ ማግኘት፣ በበጎ ሥራ በእግዚአብሔር ፊት ጸድቆ መገኘት ከሚፈልጉ ሰዎች ጋር ካስተሳሰባቸው ጋር ነው ጠቡ። ሰው በበጎ ሥራ ምንም ቢጥር በእግዚአብሔር ፊት ሞገስ ሊያገኝ አይችልም። በዚህ ምክንያት እንቁራሪት ወተት ውስጥ ወደቀች አሉ፣ የወተት ዕቃ ውስጥ እና ወደቀችና ለመውጣት ስትሞክር ያው የሚንቦራጨቅ ነገር ነው፣ ፈሳሽ ነው። በቃ ትጥራለች፣ ትፈራገጣለች፣ ለመውጣት ትፈራገጣለች፣ አትወጣም፣ ትፈራገጣለች። በሂደት ወተቱ በጣም በመናጡ ምክንያት ቅቤ እየሆነ መጣ። ስለዚህ ጠጣሪ እየሆነ መጣ። ስለዚህ ያንን ረግጣ ተፈናጥራ ወጣች። እና ልክ እንደዛ ሰው መልካም ሥራ በመስራት እየተፈራገጠ እየተሟሟተ እየተጣጣረ እየተፍጨረጨረ እየወደቀ እየተነሳ በመልካም ሥራ አንድ ቀን ከዚህ ኃጢአት ከተበተበው ነገር ምንጥቅ ብሎ ወጥቶ በእግዚአብሔር ፊት ጻድቅ ሆኖ ለመገኘት እንደሚችል ከሚያስቡ ሰዎች ጋር ሐዋርያው ጳውሎስ ጠብ አለው። ማንም በጎ ሥራ ሊሰራና በዚህ በጎ ሥራ በእግዚአብሔር ፊት ሞገስ ሊያገኝ አይችልም። ስለዚህ ከዚህ ጋር ነው እንጂ በጎ ሥራ ከመስራት ጋር ችግር የለውም። ተረት ነው ይሄ። በብዙ መልካም ሥራ፣ በብዙ መፍጨርጨር፣ በብዙ መጣጣር፣ በብዙ መወራጨት ሰው በእግዚአብሔር ፊት ሞገስን እንደሚያገኝ ማሰብ ጥሩ ተረት ነው፣ እውነት አይደለም። መጽሐፍ ቅዱስ ለዚህ ቦታ የለውም። ሰው የሚድነው በጎ ሥራ በመስራት አይደለም የሚጸድቀው። ሰው የሚድነው መልካም ሥራ በመስራት አይደለም፣ ሕግን በመጠበቅ አይደለም ነው ሐዋርያው ጳውሎስ ደጋግሞ እየነገረን ያለው። ታዲያ በምንድን ነው ሰው የሚጸድቀው ከተባለ ይሄ ክፍል የሚነግረን በምንድን ነው? በጸጋ ነው፣ በእምነት ነው እያለን ነበር የነበረው። ጸጋ ምንድን ነው ለመሆኑ? ስለ ጸጋ ያለን መረዳት ምን ይመስላል? ዛሬ ማለዳ ለልጆቼ ስነግራቸው ነበር። ጸጋ ምን እንደሆነ ሳስረዳቸው አንድ ነገር አሉኝ እና ምንድን ያልኳቸው፣ በየሳምንቱ ስራቸው እየተመዘነ የሚሰጣቸው የኪስ ገንዘብ አለ። ለኪስ ገንዘብ ደረሱ ወይ ብላችሁ መጠየቅ ትችላላችሁ። እና ከሚሰጣቸው ላይ ጥሩ ከሰሩ ይጨመራል፣ ጥሩ ካልሰሩ ይቀነሳል። እና ይሄ ጸጋ አይደለም አልኳቸው። ጸጋ ነው ወይ? አንድ ሰው የሰራው ተመዝኖ እንዴት ነው እየተባለ የሚሰጠው ነገር ጸጋ አይደለም። እና መጨረሻ ምን አሉ? ስለ ጸጋ የተለያዩ ምሳሌዎችን እያመጣው በቃ ጸጉራችሁ ያምራል ብዬ ህፃናትን ወይ ጸጉርሽ ያምሬን የቆንጆ ብዬ የሆነ ነገር በሰጣት ጸጋ ነው ወይ ይላል። አይደለም። ይሄን ምሳሌ በቃ እያመጣው ጸጋ ነው ወይ አይደለም። መጨረሻ ምን አሉ? ኢትስ ኖት ፌር አሉ። እውነት ነው፣ ጸጋ ፌር አይደለም ጸጋ። የሆነ ነገራችን እየታየ ሂድ ፊትን ታጥበና ቆሎ ገዛላለሁ ብለን ልጆችን አገር ቤት እዚህ ታጠባለው ፊታቸው እንደምናረጋው አይደለም። ትምህርት ቤት ጥሩ ውጤት ሲያመጡ እንደምንሰጠው ሽልማት አይደለም። የሆነ ነገር ሲያደርጉ አይተን በቃ ጥሩን ያረጋችሁት ብለን የምንሰጣው ነገር እዙ ጸጋ አይደለም። ጸጋ ከኛ ከምናችንም ጋር አይገናኝም። ከምናችንም ነገር ጋር ፌር አይደለም ጸጋ። አንዳንድ ሰዎች ጸጋን የሚያስቡት እንደሱ ነው።
በቃ እኔ እኮ ልቤ ንጹህ ነው፣ እግዚአብሔር ልቤን አውቆ እሱን እንደምፈልግ አውቆ ልቤ ቀና መሆኑን አውቆ ልቤን መርምሮ አደረገልኝ ብለው ያስባሉ። እሱ ከሆነ ጸጋ አይደለም። ጸጋ ከኛ ከምናችንም ጋር አይገናኝም። እንዲሁ የእግዚአብሔር ቸርነት፣ የእግዚአብሔር ለጋስነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ሰውን ወዳድነት መግለጫ ነው። ጸጋ ከምናችንም ጋር አይገናኝም። በጸጋ የዳናችሁ ሰዎች ልቤ ንጹህ ስለሆነ ከታናሽነቴ ጀምሮ እግዚአብሔርን እፈልግ ስለነበረ አስተዳደጌ መልካም ስለነበረ ቅን ስለነበረ እያላችሁ ስለ ልባችሁ መልካምነት የምታወሩ ሰዎች እዳው በጸበላችሁ። ጸጋ ከዚህ ጋር አይገናኝም። ጸጋ የእግዚአብሔር መልካም ስጦታ ነው። ከምናችንም ጋር የሚያያዝ ነገር አይደለም። ይሄን ጸጋ የምንቀበለው በምንድን ነው ከተባለ ክፍሉ ደጋግሞ ሲነግረን የነበረው ስናየው የነበረው በእምነት ነው የምንቀበለው። እምነት እንኳን ስራ አይደለም። በማመናችን ምክንያት ያዋጣነው ነገር የለም። በማመናችን ምክንያት የሰራነው ነገር የለም። ለዚህ ነው በእምነት ድነናል ስንል እምነት ብቻውን ሳይሆን ከምን ጋር ነው የምናያይዘው? ከጸጋ ጋር ነው። ከዚህ በፊት ብለናል። ጸጋው አድኖናል እንላለን እንጂ እምነት አድኖናል ማለት አንችልም። መጽሐፍ ቅዱስ አይደግፈንም። ጸጋ ነው ያዳነን። እግዚአብሔር በጸጋው ነው ያዳነን እንጂ እምነት አላዳነንም። ያዳነን ምንድነው? ጸጋ ነው። ጸጋ የእግዚአብሔር ስጦታ ነው። እምነት ደግሞ እግዚአብሔር የሰጠንን በመቀበል ነው። ስለዚህ በጸጋ በእምነት ነው የዳን ነው። እምነት ብቻውን ሊቆም አይችልም። ጸጋ ብቻውን ሊቆም ይችላል። ጸጋ ከእግዚአብሔር የተሰጠ ነው። እምነት ደግሞ እኛ የተሰጠውን መቀበላችን ነው። ለዚህ ነው መጽሐፍ ቅዱስ ደጋግመን አይተናል ባለፈው መጀመሪያ በጸጋ መዳናችንን ሲያወራ ሕግን በመጠበቅ እንዳልዳንን ሲናገር መጀመሪያ የሚመታብን ነገር ምንድነው? ትምክህት ነው ብለናል። ትምክህት የለም ነው የሚለው። ገና ምዕራፉ ሲጀምር ሰው በሥራው ቢሆን ኖሮ ደሞዝ ነው የሚመካበት ነገር አለው። አብርሃም ግን ምንም ሰርቶ ሳይሆን በማመኑ ምክንያት ብቻ ስለሆነ የሚመካበት ነገር የለውም። እንግዲህ ትምክህት ወዴት አለ ነው የሚለው። አምኜ ነው ብሎ ሰው መኮፈስ አይችልም። ከተኮፈሰ ትምክህት አለው ማለት ነው። ስላመነ አይደለም ያዳነው፣ የእግዚአብሔር ጸጋ ስለተሰጠው ነው የዳነው። መጀመሪያው ከማን ነው? ከእግዚአብሔር ነው። ስለዚህ መጀመሪያ የሚመታው ምንድነው? በጸጋ መዳናችን ትምክህታችንን ነው። ሁለተኛ ባለፈው እንዳየነው ቁጥር 14 15 ላይ እንዳየነው መዳን በሌላ መንገድ ከሆነ የተስፋው ቃል ከንቱ ሆኗል ነው የሚለው። የተስፋው ቃል ከንቱ ሆኗል። ሶስተኛ እምነት ከጸጋ ጋር ይጣጣማል። ጸጋ ደግሞ የተስፋ ቃል ዋስትና ይሆናል፣ ማረጋገጫ ይሆናል። ከዛ ውጪ ምንም ማረጋገጫ ዋስትና የለንም። ሰርተን ከሆነ ግን የምናገኘው፣ ለፍተን ከሆነ ግን የምናገኘው ጸጋ መሆኑ ያበቃል። ምዕራፍ 6 ቁጥር 11 እንደሱ ነው የሚለው። ጸጋ መሆኑ ያበቃል። እምነት ሁልጊዜም በጸጋ ላይ ነው የተመሰረተው። የእግዚአብሔር እጅ ለመስጠት ካልተዘረጋ የኛ ለመቀበል መዘርጋት ትርጉም የለው። ሁልጊዜም ቢሆን ሰው ለመዳን ሲያስብ የመጀመሪያው እርምጃ የማን ነው? የእግዚአብሔር ነው። የእግዚአብሔር መንፈስ ካልሰራ፣ የእግዚአብሔር መንፈስ ካልነካው፣ የእግዚአብሔር መንፈስ ካልወቀሰው፣ የእግዚአብሔር መንፈስ ካላበራለት በስተቀር ማንም ለመዳን አይችልም። ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር መንፈስ ቅዱስ ያለውን ሥራ በዮሐንስ ወንጌል ምዕራፍ 16 ላይ ሲያስረዳን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 10 ጀምሮ ከቁጥር 8 ጀምሮ እርሱም መጥቶ ይላል፣ መንፈስ ቅዱስ ማለት ነው። መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። መንፈስ ቅዱስ ሲመጣ በሶስት ነገር ዓለምን ይወቅሳል። ስለ ኃጢአት ይወቅሳል፣ ስለ ጽድቅ ይወቅሳል፣ ስለ ፍርድ ይወቅሳል። ስለ ኃጢአት የሚወቅሰው ምንድነው ሲባል በእኔ ስለማያምኑ ነው። ስለዚህ ሰው ወንጌል ሲነገረው መንፈስ ቅዱስ ያንን የሚነገረውን ሰው ካልወቀሰው በስተቀር ሰው ሊድን አይችልም። ኃጢአተኝነቱን በጌታ አለማመኑ ምን እንደሚያስከትልበት ሊያውቅ አይችልም። ስለ ጽድቅ ሊያውቅ አይችልም። ስለ ፍርድ ሊያውቅ አይችልም። ስለዚህ ሁል ጊዜ መዳንን ስናስብ የእግዚአብሔር ሥራ ነው ወደ አእምሮአችን ሊመጣ የሚገባው።
ጸጋ ነው፣ የእግዚአብሔር ሥራ ነው እንጂ የሰዎች ምላሽ አይደለም የሚቀድመው። ምላሽ ማለት ቃሉ ራሱ እንደሚነግረን የቀደመ ሌላ ነገር አለ ማለት ነው። ድነት የሚሰጠው በጸጋ ነው፣ እኛ ደግሞ የምንቀበለው በእምነት ነው። በዚህም ምክንያት አሕዛብም ሆኑ አይሁድ፣ በሕግ የሆኑትም ያለ ሕግ የሆኑትም ሁለቱም የእግዚአብሔር ክብር ስለጎደላቸው ሁለቱም ከነጉድለታቸው በጌታችን በኢየሱስ ክርስቶስ መስቀል ስር ከነጉድለታቸው በአንድነት ይቆማሉ። በጸጋ ባይሆን ኖሮ ግን ሁለቱም መስቀሉ ስር አይገኙም ነበር። በጸጋ በመሆኑ ግን ሁለቱንም ወገኖች መስቀሉ ስር ከነጉድለታቸው ነው የሚያስቀምጣቸው። ምክንያቱም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ተብሎ መጽሐፍ ቅዱስ ስለተናገረ ማለት ነው። የዛሬው ክፍል ከዚህ ሲቀጥል ስለ አብርሃም ስናወራ የሚነሳውን ጥያቄ ይመልስልናል። ስለ አብርሃም ስንናገር የአብርሃም ማመን የአንድ ወቅት ክስተት ብቻ ነበር ወይ? ምክንያቱም ምዕራፉ ሲጀምር ዘፍጥረት ምዕራፍ 15 ላይ ነው የሚወስደን። አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ኦኬ፣ አብርሃም ያን ያመነ፣ ከዛስ በኋላ ምን ሆነ? አብርሃም የአብርሃም እምነት ቀጣይነት ነበረው ወይ? አብርሃም ከእምነት ወደ እምነት ይሻገር ነበር ወይ? ወይስ አብርሃም አንድ ያመነና ከዛ በኋላ አለቀ? የአብርሃም እምነት ምን ይመስላል ብንል ከስር ዝቅ ብሎ ደግሞ የሚነግረን ስለ ሌላኛው የአብርሃም ዕድሜ ነው የሚነግረን። ክፍሉ አብርሃም 100 ዓመት ገደማ ሲሆነው ብሎ ነው የሚነግረን። አክቹአሊ 99 ዓመቱ ላይ የራሱን ስጋ ተመለከተ፣ የሚስቱን ስጋ ተመለከተ። ነገር ግን በማመኑ ቀጠለ እያለ ሲነግረን ስለ 99 ዓመቱ ነው። ሲጀምር ግን ስለ ስንት ዓመቱ ነበር የነገረን? ስለ 86 ዓመቱ ነበር የነገረን። ስለዚህ አብርሃም ማመኑ የአንድ ወቅት ብቻ አይደለም፣ እያመነ ነው የቀጠለው። አምኖ በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት። ከዛም በኋላ አብርሃም በማመኑ ቀጠለ እንጂ እምነቱን እዛ ጋር ትቶት እንደ ልቡ አይደለም የሆነው። እስቲል እግዚአብሔርን ምን እያደረገ ነው? እያመነ ነው የቀጠለው። እሱን ነው የሚነግረን። ክፍሉ እንደሚጀምረው ቁጥር 16 17 አብርሃም የሁላችን አባት እንደሆነ ይነግረናል። ገና መጀመሪያ ሲጀምር ካስታወሳችሁ ቁጥር 1 ላይ በስጋ አባታችን የሆነ አብርሃም ብሎ ነበር የሚጀምረው ቁጥር 1 ላይ። ከዛ በኋላ ዝቅ እያለ ሲመጣ ግን አብርሃም አባትነቱ በሌሎቹም ረገዶች እንደሆነ ነው የሚነግረን። ለምሳሌ ቁጥር 16 ላይ አብርሃም የብዙ ሕዝብ ወይም አሕዛብ አባት ተብሏል። ቁጥር 17 ላይ በእግዚአብሔር ፊት አባት ተብሏል። እንደገና ቁጥር 17 ላይ አብርሃም የብዙሃን አባት መሆኑ ነው የተነገረው። አብርሃም ዘፍጥረት ምዕራፍ 5 ላይ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ነው የሚለው። ቀጥሎ ዘፍጥረት ምዕራፍ 17 ላይ ስንሄድ ግን አብርሃም እንደተገረዘ እናነባለን። ከዛ በኋላ ግን ከክፍሉ ጋር ተያይዞ የሚነሳው ሐሳብ እዚህ ሮሜ ላይ የምናነበው ስላለ ወደ ዘፍጥረት ምዕራፍ 17 እንሂድ። ምን ሆነ? ስለ አብርሃም እምነት ነው ሐዋርያው ጳውሎስ ሮሜ 4 ላይ በዝርዝር የሚነግረን። ዘፍጥረት ምዕራፍ 17 ስለ ግርዘት ነገረው። ከዛ ቁጥር 15 ላይ እንደዚህ ያለው እግዚአብሔርም አብርሃምን አለው የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ደግሞ ሳራ ይሆናል እንጂ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትማለሁ፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታት ከእርሷ ይወጣሉ አለው ይላል። ከፍ ብለን ስናይ ደግሞ ከአብርሃም ነው የሚጀምረው። ቁጥር 3 ላይ አብርሃምም በግንባሩ ወደቀ፣ እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁ እያለ ነው የሚናገረው። ስለዚህ ሐዋርያው ጳውሎስ ምዕራፍ 4 ላይ አሁን ቅድም ያነበብነው ላይ የብዙ አሕዛብ የብዙ ሕዝብ አባት ትሆናለህ የሚለውን የወሰደው ከዘፍጥረት ምዕራፍ 17 ነው። ዘፍጥረት 17 ላይ እግዚአብሔር ተገለጠ። አብርሃም ኦሬዲ አምኖ ጽድቅ ሆኖ እምነቱ እንደተቆጠረለት ምዕራፍ 15 ላይ አንብበናል። ምዕራፍ 17 ላይ ኤልሻዳይ ነኝ አለውና ስሙን ቀየረለት። አብርሃም ካሁን በፊት ስሙ አብራም ነው። አብርሃም ማለት ኤግዛልትድ ፋዘር ማለት ነው። ስለዚህ የላቀ የገነነ አባት ማለት ነው። ይሄ በራሱ ጥያቄ የሚፈጥር ነው። አብርሃም ሰውን ሲተዋወቅ እኔ የላቀ አባት ነኝ ወይም ታላቅ አባት ነኝ ብሎ ሲተዋወቅ እንደኛ ማህበረሰብ ከሆነ ምን ማለት ነው? ስንት ልጆች አሉ ብሎ ለሚጠይቀው ሰው
ግራ አጋቢ ነው አብርሃም። ከዛ በኋላ ስሙን መናገር የሚፈራ ሁሉ ነው የሚመስለኝ አብርሃም። ምክንያቱም ስንት ልጆች ኖረው ነው ሲባል አይ ምንም የለኝም። ስሙ አባት ነው፣ ታላቅ አባት፣ ግን ምንም ልጆች የሉትም። ስለዚህ አብርሃም ስሙን በተናገረ ቁጥር የሚያፈር ነው የሚመስለኝ። በተናገረ ቁጥር እንግዲህ አባቱ ከሆነ ያወጡለት ወይም እናቱ አላቅም፣ ለምንድን ነው ይሄን ስም ያወጡልኝ? አንዳንድ ልጆች እንደሱ ይላሉ። እኛም ያልንበት ጊዜ አለ። እኔ ብዬ አውቃለሁ ለምን እንደዚህ ያለኝ አባቴ ብዬ ጠይቄም አውቃለሁ። ምክንያቱም ሰው የሚናገረው ኮሜንት የሚያደርገው ነገር በየእድሜያችን በያለንበት ሁኔታ የሚፈጥርብን ጥያቄ ስላለ፣ ስለዚህ አብርሃም እንደሱ አይነት ጥያቄ ከነበረው በዛ ምክንያት ስሙ ላይ ብዙ ደስተኛ የነበረ ላይሆን ይችላል። እግዚአብሔር ግን ሲመጣ የበለጠ አርጎ ነው ስሙን የቀየረለት እና ስምን ቀይርልሃለሁ ሲለው አብርሃም የስ ሳይል የቀረ አይመስለኝም። እና ልገላገል ነው ሲል የብዙሃን አባት የሚል አምጥቶ ስም ሰጠው፣ የባሰ ማለት ነው። እና በፊት ይሳለቁ ከነበሩ ሰዎች በስሙ አብርሃም በስሙ ያፍር ከነበረ፣ አብርሃም በስሙ ጥያቄ ይፈጠርበት ከነበረ አሁን የባሰ ነው የሚሄደው ማለት ነው። የባሰ ነው የሚሄደው። እግዚአብሔር በአብርሃም ላይ ዓላማ ስለነበረው ለሰዎች ጥያቄ ነው አብርሃም የሆነው። እግዚአብሔር በአብርሃም ሕይወት የሚሰራው ነገር ያለምን ታሪክ የሚለውጠው ነገር ስላለው አብርሃም ብዙ ጥያቄ ነው። እግዚአብሔር የሚመርጣቸው ሰዎች ሁሉ ከነ ጥያቄ ነው የሚኖሩት። ሳስብ ነበር ኖህን ሳስበው በሌለ ዝናብ መርከብ እሰራለሁ ብሎ ለስንትና ስንት ዓመት ሲታገል መሳቂያ መሳለቂያ ነው የሚሆነው። እግዚአብሔር ዓላማ በህይወታቸው አለባቸው ሰዎች፣ እግዚአብሔር የተናገራቸው ሰዎች እግዚአብሔር እንደተናገራቸው ለማስረዳትም አስቸጋሪ ነው። ድምጹን እኮ ሰምቻለሁ እንኳን ቢለው ደሞ ድምጽ ሰምቻለሁ ይላል እግዚአብሔርን። ደሞ እግዚአብሔር ተናግሮኛል፣ ደሞ እግዚአብሔር ተገልጦልኛል ይላል እየተባለ መሳቂያ መሳለቂያ ነው የሚሆኑትና አብርሃም በዚህ ሁኔታ ውስጥ እያለ ነው እግዚአብሔር መጥቶ ስሙን የቀየረለት። ከዛ በኋላ አብርሃም መቼ እንደወለደ መጽሐፍ ቅዱስን ስናነብ መጀመሪያ ሪአክሽናቸውን ነው የምናየው። ቅድም እንዳነበብነው ምዕራፍ 15 ላይ ሳራም ትስቃለች፣ አብርሃምም ይስቃል። ከዛ በኋላ የሚስቁበታል፣ በኋላ እንመለሳለን። ስለዚህ አብርሃምን እግዚአብሔር ስሙን ቀየረለትና በቀየረለት ስም እየኖረ እያለ የተከተለውን ታሪክ እናነባለን። አብርሃም እዚህም ጋር እምነቱን እናያለን። ስሙ ሲቀየርለት አሜን ብሎ መቀበሉ በራሱ የእምነት እርምጃ ነው። ስሙ ሲቀየርለት ከላቀ አባትነት ወደ ብዙሃን አባትነት ስሙ ሲቀየር አብርሃም አሜን ብሎ መቀበሉ፣ በዛ ስም መጠራቱ ራሱ የሚያሳየው የእምነትን እርምጃ ነው። ክፍሉ አብርሃምን የብዙሃን አባት ብሎ ሲጠራው ዘፍጥረትን መጽሐፍ ስናነብ እንደሚገባን ኤዶማውያንን፣ እስማኤላውያንን፣ ምድያማውያንን እና ሌሎችን ብሔረሰቦች ነው የሚያስበው ክፍሉ። ሐዋርያው ጳውሎስ ግን ሮሜ 4 ላይ የሚነግረን መንፈሳዊ ዝርያውን ነው አርጎ ነው የተረጎመው። ክፍሉ ብሔረሰቦችን ነው የሚነግረን ብዙዎቹን። አብርሃም ግን እግዚአብሔር የተናገረው መንፈሳዊ ልጆቹን እንደሆነ ነው ሐዋርያው ጳውሎስ በምዕራፍ 4 ላይ የሚነግረን። አብርሃም እንዴት አርጎ ተቀበለው? እንዴት ሆነ? እንዴት አርጎ አመነ አብርሃም ብለን ስናነብ አሁን ወደ ክፍላችን እንመለሳለን። ቁጥር 18 አብርሃም ለሁላችን አባት መሆኑን ሲነግረን ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ተስፋ ባልሆነው ጊዜ ተስፋ ይዞ አመነ። ወይም ሌሎች ትርጉሞች እንደሚሉት ተስፋ ያደረገው ምንም ተስፋ በማይጣልበት ነገር ነው ይላል አዲስ ትርጉም። አዲሱ መደበኛ ትርጉም ደግሞ ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙሃን አባት ሆነ። ምንም ተስፋ በሌለበት አብርሃም በተስፋ አምኖ። ለመረዳት ሁሉ አስቸጋሪ ነው የሚመስለው። ተስፋ በሌለበት በምን አመነ? በተስፋ። ተስፋ በማይታይበት በምን አመነ? በተስፋ። against hope he believed in hope። ምንም ተስፋ በሌለበት አብርሃም ተስፋን ይዞ አመነ። ተስፋ ሁሉ አንድ አይነት አይደለም። ብዙ አይነት ተስፋ አለ። እንደው ሎተሪ ቢደርሰኝ ብሎ ተስፋ ማድረግ አለ። ሁላችን ይሄ ተስፋ አለን አይደል? ምንመኛቸው ነገር አለ። በቃ ዝም ብለን ተስፋ wishful thinking እንደ በቃ ባዶ ምኞት፣ በቃ ምንመኛቸው ብዙ ነገሮች አሉ። የሱ አይነት ተስፋ አለ።
ሁኔታዎችን ካልኩሌት አድርጎ አስልቶ ተስፋ ማድረግ አለ። እንዲህ ቢሆን እንዲህ ይሆናል፣ እንዲህ ቢሆን እንዲህ ይሆናል ብሎ ተስፋ ማድረግ አለ። አብርሃም እነዚህ ሁሉ ተስፋዎች የሉትም። እንዲህ ቢሆን እንዲህ ይሆናል እንዳይል ሚስቱ መካን ናት። አሁን ደግሞ እድሜዋ አርጅቷል በተጨማሪ ማለት ነው። አብርሃም መውለድ ቢችልም እድሜው አርጅቷል። ስለዚህ ይሄ ቢሆን ይሄ ይሆናል ብሎ የሚያስበው ተስፋ የለውም። አብርሃም ግን ደግሞ ተስፋ አደረገ። ምን ነው ተስፋ ያደረገው? ሁኔታዎቹ ይለወጣሉ ብሎ ነው ተስፋ ያደረገው ብለን ብንጠይቅ አይደለም። ሌላ ተስፋ አለ። ምን አይነት ተስፋ? እግዚአብሔርን ተስፋ ማድረግ፣ እግዚአብሔር ይችላል ብሎ ማሰብ። በተፈጥሯዊ ሁኔታ ሲታይ አብርሃም ከሳራ የሚያገኘው አንዳችም ነገር የለው። ነገር ግን አብርሃም ያሰበው እንደሱ አይደለም። ተስፋ ሳይኖረው ግን ደግሞ ተስፋ ይዞ አመነ። በምን ታሪክ ስንል ክፍሉ ሁለት ነገሮችን አጉልቶ ይነግረናል። የመጀመሪያው አብርሃም ሁኔታዎችን አልካደም። ሁኔታዎችን አልካደም አብርሃም። ምክንያቱም ቁጥር 19 ሲያልቅ እንደሚለው በእምነቱ ሳይደክም ተመለከተ ነው የሚለው። ተመለከተ። የ100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራ ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ ነው የሚለው። አብርሃም ሁኔታዎችን አልካደም። እውነታውን ትቶ ወደ ቅዠት ዓለም ውስጥ አልገባም። ወይም በዚህ ዘመን እንደሚነገረው ካደው የሚል ስብከት ሰምቶ አልካደም። አብርሃም የእርሱን ማርጀት አልካደም። የሳራን መካንነት አልካደም። ሁኔታዎችን አልካደም። ወይም ደግሞ ጭንቅላቱን አሸዋ ውስጥ ከብሮ የለም በቃ አላለም። ነገር ግን እግዚአብሔርን ተስፋ አደረገ። ቁጥር 20 እና 21 እንደሚነግረን ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ። ሁለቱን ስናያይዘው ምንድነው የሚሆነው? ያለውን ሁኔታ ተመለከተ፣ እግዚአብሔር ደግሞ የታመነ እንደሆነ አጥብቆ ስለተረዳ ነው የሚለን። አብርሃም እውነታውን አልካደም፣ ሪያሊቲውን አልካደም፣ ያለውን ሁኔታ አልካደም። እግዚአብሔር ግን ከሁኔታ በላይ እንደሆነ አመነ። ከሁኔታ በላይ እንደሆነ አጥብቆ ነው የተረዳው። የራሱን ስጋ ሲመለከት እግዚአብሔርን እንዳያስብ አላደረገው። ስለዚህ ማመን ማለት እውነተኛውን ነገር መካድ አይደለም። ማመን ማለት ሁኔታዎችን ላለማየት አይንን መጨፈን አይደለም። እውነት ነው፣ እምነት ከሁኔታዎች ይሻገራል። ከሁኔታዎች ባሻገር ነው። ቢዮንድ ዘ ሲቹዌሽንስ ይሄዳል እምነት ግን ሁኔታዎች እውነታ ላይ ይመሰረታል። እውነታ ላይ ፋክት ላይ ይመሰረታል። ሪያሊቲ ላይ ይመሰረታል። ባለአእምሮነት ነው። በዚህ ዘመን ሰዎች ስለ እምነት ሲናገሩ፣ በተለይ እምነትን የሚቃወሙ ሰዎች፣ ክርስትናን የሚቃወሙ ሰዎች፣ እግዚአብሔር መኖሩን የሚቃወሙ ሰዎች እምነትን የሚናገሩት ሳያስቡ መቀበል ነው። ወይ ታምናለህ ወይ ታስባለህ፣ ከሁለት አንዱን ምረጥ ነው የሚሉት። ከሚያምኑት ሆነ ወይስ ከሚያስቡት ሆነ ነው። የሚያስብ ሰው ሪዝናውት የሚያረክ ሰው እንደማያምን ነው የሚያስቡት። ግን አይደለም። አብርሃም ሪዝነብል ነበረ። እንዴት ነው ሪዝነብል የሆነው ብለን ብንጠይቅ የሚታመንን አካል ከማመን በላይ ምን ሪዝነብልነት አለ? አብርሃም ያስብ ነበረ፣ ያመዛዝን ነበረ። ዝም ብሎ ምናባዊ ዓለም ፈጥሮ የቅዠት ዓለም ፈጥሮ ያንን ደመና ለመጨበጥ አይደለም የተንጠራራው። አንድ ፋክት ያውቃል አብርሃም፣ እግዚአብሔር ታማኝ ነው። አንድ ፋክት ያውቃል አብርሃም፣ እግዚአብሔር በቃሎቹ የታመነ ነው። እግዚአብሔር ሁሉን ይችላል። እግዚአብሔር ኤልሻዳይ ነው፣ የተናገረውን ይፈጽማል። ስለዚህ አብርሃም የተቀበለው የሚያውቀውን ነው። በሁኔታው ላይ ሳይሆን በእውነታው ላይ ነው እምነቱ የተመሰረተ። ስለዚህ ስናምን ማሰብ አናቆም። እያመንን እናስባለን፣ እያሰብን እናምናለን። እምነት ሪዝንን መጣል አይደለም። እምነት ፋክትን መጣል አይደለም። ፋክቱን ተቀብሎ ከፋክቱ ባሻገር ግን ሌላ ደግሞ ፋክት እንዳለ ማመን። ያ ፋክት ምንድነው? እግዚአብሔር አለ ማለት ነው። እግዚአብሔር ይችላል ማለት ነው። እግዚአብሔር ታማኝ ነው፣ የተናገረውን ይጠብቃል ማለት ነው። አብርሃም ሁኔታዎቹን አየ፣ እግዚአብሔርን ደግሞ አጥብቆ ነው የያዘው። ለምን? እግዚአብሔር እንደሚችል ስለሚያውቅ ነው። ስለዚህ አብርሃም አእምሮውን አልጣለም። እያሰበ እያመዛዘነ ነው ሲራመድ የነበረው። ለኛም እንደዚሁ ነው። ከእግዚአብሔር በላይ ማንን ማመን ይቻላል? ከእግዚአብሔር በላይ የሚታመን ማን አለና ከእግዚአብሔር ውጪ ሌላ ምን ልናምን እንችላለን? እግዚአብሔር የሚታመን አምላክ ነው። እግዚአብሔርን የምናምነው ስለምናውቀው ነው። እዚህ ሁሉ ውስጥ ካላችሁት ሰዎች ይቅርታ ለንግግሬ፣
ማንን ይበልጥ ታምናለህ ብትሉ ማንንም ሊመስላችኋል? ሚስቴ። ለምን ስለማውቃት፣ አብሬያት ስለኖር፣ ስለተፈተነች። ያኔ ፍቅር ስንጀምር ያለኝ እምነት አይደለም ዛሬ ያለኝ። ምን እየሆነ ነው የሚሄደው? እየጨመረ ነው። በኖራችሁ ቁጥር እየጨመረ ነው። እናንተም እንደዛ እንደሆነ አውቃለሁ። እግዚአብሔር ጋር በኖርን መጠን፣ ከእግዚአብሔር ጋር ዓመታትን በቆጠርን መጠን፣ ከብዙ ነገር ውስጥ እግዚአብሔር እያሻገረን እያሳለፈን በኖርን መጠን፣ እግዚአብሔር በሕይወታችን ብዙ ነገሮችን እየሰራ እያሳየን በቆየን መጠን እምነታችን ምን እየሆነ መሄድ አለበት? እየጨመረ መሄድ አለበት። እናውቀዋለን። አሁን ስለሱ ስለሰማን ብቻ ሳይሆን ስላየነው ነው። ስለሱ ስለተነገረን፣ ስለተሰበክን፣ ስለተዘመረ ብቻ አይደለም። ስላየነው በሕይወታችን፣ ስለቀመስነው በሕይወታችን፣ ስለፈተነው በሕይወታችን፣ ታማኝ ሆኖ ስለተገኘ፣ እውነተኛ ሆኖ ስለተገኘ፣ ስላወቅነው የበለጠ ምን እናደርገዋለን? እናምነዋለን እግዚአብሔር። ስለዚህ ተስፋ ባይኖርም ተስፋ ማድረግ እንችላለን። ስሌት የገባበት ተስፋ ባይኖርም እግዚአብሔርን ግን ወደ ስሌቱ ማስገባት እንችላለን። እግዚአብሔርን ወደ ኢኩዌሽኑ ማስገባት እንችላለን። ሁኔታውን ስንደምረው፣ ስንቀንሰው፣ ስናሰላው ባይመስልም እግዚአብሔርን ስንጨምርበት ግን፣ የእግዚአብሔርን ታማኝነት ስንጨምርበት ግን ተስፋ ባይኖርም ግን ምን ይኖራል? ተስፋ ይኖራልና አብርሃም ተስፋን ይዞ አመነ ነው የሚለን። ለምንድን ነው ያመነው ብለን ብንጠይቅ ስለ እግዚአብሔር የሚያውቀው ነገር ስላለ ነው። ምንድን ነው የሚያውቀው ስንል ክፍሉ ይነግረናል። አንደኛ እግዚአብሔር የሌለውን እንዳለ አድርጎ የሚጠራ እንደሆነ ነው የሚነግረን። የሌለውን እንዳለ አድርጎ የሚጠራ ነው እግዚአብሔር። ቁጥር 17 እንደሚነግረን ለአሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ በአምላክ ፊት የሁላችን አባት ነው። ሁለት ነገሮችን ያነሳል። ለሙታን ሕይወትን በሚሰጥ፣ የሌለውን እንዳለ አድርጎ በሚቆጥር። እናስተውል። አብርሃም አይደለም የሌለውን እንዳለ አድርጎ የሚቆጥረው። በዚህ ዘመን እንዲህ አይነት ስብከቶች አሉ። የሌለውን እንዳለ አድርገው ቁጠር። አብርሃም የሌለውን እንዳለ አድርጎ ቆጠረ? አልቆጠረም። አብርሃም የሌለውን እንዳለ አድርጎ በሚቆጥረው በእግዚአብሔር ታመነ እንጂ አብርሃም አይደለም የሌለውን እንዳለ አድርጎ የቆጠረው። ከሌለ የለህም፣ ምን ትቆጥራለህ? እግዚአብሔር ግን የሌለውን እንዳለ አድርጎ መቁጠር ይችላል። መቁጠር ብቻ አይደለም፣ የሌለውን ሲጠራው መሆን ይጀምራል። ብርሃን አልነበረም፣ እግዚአብሔር ብርሃን ይሁን ሲል ብርሃን ሆነ። ሁን ሲለው ሁንት አለ። አልነበረም እኮ የለም፣ ኤግዚስት አያደርግም። ግን ሲጠራው ኤግዚስት የማያደርገው ነገር ሆነ። ሲጠራው ይመጣል የሌለው ነገር። ይሁን ሲለው ይሆናል። ምድሪቱ እንደዚህ ታብቅል ሲል አልነበረም፣ ይበቅላል። የሌለውን እንዳለ አድርጎ የሚቆጥረው ማን ነው? እግዚአብሔር ነው፣ እኛ አይደለንም። እኛ ግን የሌለውን እንዳለ አድርጎ የሚቆጥረውን እግዚአብሔርን እናምናለን፣ እንከተላለን፣ እናውቀዋለን። ሁለተኛ ደግሞ ለሙታን ሕይወትን በሚሰጥ ነው የሚለው። የአብርሃም የእምነት አባትነት እነዚህ ነገሮች ናቸው የሚያስገርሙት። አብርሃም ምሳሌ የለውም። ካንተ በፊት የሆነ ሰው እንዲሞቶ ተነሳ ብላችሁ ለአብርሃም ልትሰብኩት አትችሉም። መጽሐፍ ቅዱስ እንደሚነግረን በምናውቀው መጠን ከዚህ በፊት ከሞት የተነሳ ሰው አናውቅም። የለም። አብርሃም በነበረበት ዘመን ከአብርሃም በፊት ከሞት የተነሳ ሰው አልነበረ። አብርሃም ግን እግዚአብሔር ዘፍጥረት 17 ልክ ሲጀምር ምንድን ነው የሚለው? እኔ ምንድን ነኝ ይላል። ኤልሻዳይ ነኝ ስለሚል ያንን ያውቃል። እግዚአብሔር የሌለውን እንዳለ አድርጎ እንደሚቆጥር፣ እግዚአብሔር የሞተን ማስነሳት እንደሚችል፣ ሙታን ድምፁን ሰምተው እንደሚመጡ፣ ጌታ ኢየሱስ ክርስቶስ ልክ አልዓዛርን እንዳለው ማለት ነው። አልዓዛር ውጣ ሲለው ወጣ። ልክ እንደሱ እንደሚሆን አብርሃም ያውቅ ነበረ። ስለዚህ አብርሃም እምነቱን የመሰረተው በማን ላይ ነው ካልን በእግዚአብሔር ላይ ነው። እግዚአብሔር ማን ነው? እግዚአብሔር ምንድን ነው ሲባል የሌለውን እንዳለ አድርጎ የሚቆጥር አምላክ ነው አብርሃም ያወቀው እግዚአብሔር። ለሙታን ሕይወትን የሚሰጠውን እግዚአብሔርን ነው አብርሃም ያወቀ። ስለዚህ ወደ ሳራ ሲመለከት አርጅታለች። ሳራ ፊቷ ተጨማዷል። ከዚህ በፊትም ወልዳ አታውቅም። አሁን ደግሞ እድሜም ብሷል። እንደ ምውት የሚለው የራሱን ነው። የሷን ምውት ብሎ በንጽጽር እንኳን ሲያስቀምጥ የሳራን በባሰ ሁኔታ ነው የሚያስቀምጠው። አልካደም። ሁኔታው እኮ እንወልዳለን ብለው ለማሰብ የሚችሉበት ሁኔታ አልነበረም። አብርሃምና ሳራ ወንድምና እህት ሆነዋል። አብርሃምና ሳራ ታውቃላችሁ። ዘፍጥረት 18 ጋር እንሂድ ምን ለማለት እንደፈለኩ።
ማለት ባልና ሚስት የሚሆኑትን ነገር ትተዋል ማለት ነው። የሚያረጉትን ነገር ትተዋል። እግዚአብሔር መጥቶ ዘፍጥረት ምዕራፍ 18 ላይ ሲናገራቸው ሳራ ሰማች። 18:11 አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። አንድ እውነታ ይነግረናል። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። ስለዚህ በቃ ወንድምና እህት ሆነው ነው እየኖሩ ያሉት። የድሮውን ታሪክ እያሰቡ ነው እየኖሩ ያሉት። ስለዚህ እንደገና ሳራ ጉልበት አግኝታ አቅም አግኝታ ከአብርሃም ጋር ለመተቃቀፍ፣ አብርሃምም ጉልበት አግኝቶ ተነቃቅቶ ከሳራ ጋር ለመተቃቀፍ ምን ይጠይቅ ነበር? እምነት ይጠይቅ ነበር። ዕብራውያን 11 ላይ ስናነብ ስለ ሳራም ይነግረናል። ዕብራውያን 11 ላይ ሳራም ራሷ ተስፋን የሰጠው የታመነ እንደሆነ ስለቆጠረች ካረጀች በኋላ እንኳን ይስሐቅን ለመጽነስ ኃይልን በእምነት አገኘች ብሎ ነው የሚነግረው። ስለዚህ ሳራ እንኳን ወደ አብርሃም ለመጠጋት ምን አግኝታለች? ኃይልን በእምነት አግኝታለች። አብርሃምም ኃይልን በእምነት አግኝቷል። ሁለቱ ሰዎች እንደገና በአዲስ መልክ ስራ የጀመሩት በምንድን ነው? እግዚአብሔር የሌለውን እንዳለ አድርጎ እንደሚቆጥር ለሙታን ሕይወትን እንደሚሰጥ ስላወቁ ያንን እግዚአብሔርን ስላመኑ ነው እንጂ እኮ ስቀዋል። ሳራ ስቃለች፣ በልቧ ሳቀች ይላል እና እግዚአብሔር ነበርና ሳራ ስለምን ሳቀች ብሎ ሲጠይቀው አልሳኩም አለች። የሰው ፍረት ምን ያህል እንደሚሄድ የምታውቁት እግዚአብሔር እዛ ተገኝቶ ልብን እያወቀ ለራሱ ለእግዚአብሔር ምንድን ያለችው አልሳኩም ብላ እግዚአብሔር ባለበት ቦታ ነው የካደችው ሳራ ማለት ነው። አብርሃምም ደግሞ ስቋል። አብርሃምም አላመነ። እንዲያውም ዘፍጥረት 17ን ዝቅ ብላችሁ ስታነቡ እንዲያረጋለው ታላቅ ሕዝብ አረጋለሁ ብሎ ሲናገር እስማኤል በፊት ቢኖር ደስ ይለኝ ነበር፣ እሱን ብትባርክልኝ በቃ ይበቃኛል ነበር። ኖ አለ። ከሳራ ነው የምትወሉ፣ እንዲያውም የሷ ስም ይቀየራል ብሎ ወደዛ የተከደው ከዛ ጋር የተያያዘ ይመስላል። ሰው በእምነት እንዴት ይራመዳል ከተባለ አብርሃም ሁኔታዎችን ሳይክድ ነገር ግን እግዚአብሔር ከሁኔታዎች በላይ እንደሆነ አጥብቆ የተረዳ እግዚአብሔር የሌለውን እንዳለ አድርጎ እንደሚቆጥር ለሙታን ሕይወትን እንደሚሰጥ በማመን ነው አብርሃም የእምነት አባትነቱ የተገለጠው የብዙሃን አባትም የሆነው። ከዛ ውጪ ግን እግዚአብሔርን ከማመን ውጪ እግዚአብሔር የሌለውን እንዳለ አድርጎ እንደሚቆጥር ከመረዳት ውጪ የሌለውን እንዳለ አድርገን ለማመን ሰውነታችንን ስንወጣጥር ብንውል፣ ለዩኒቨርሱ ሰምቶን ይፈጸማል ብለን ስናውጅ ብንውል፣ በድርቅና የሌለውን ነገር እጣራለሁ ብለን ስንከራከር ብንውል ምን ፈይደው ነገር የለም። መጽሐፍ ቅዱስ የሚያስተምረን የሌለውን እንዳለ አድርጎ የሚቆጥረው ማን ነው? እግዚአብሔር። እግዚአብሔር ምን ተናግሮናል? አብርሃም በድርቅና አይደለም ያመነው። እግዚአብሔር ራሱ ተገልጦ ልጅ እሰጥሃለሁ ስላለው እግዚአብሔርን ነው ያመነው እንጂ ከአውዳቸው የወጡ ነገሮችን እየቦጨቀ ደስ ያለውን ቀልቦ የመራውን የፈለገውን ነገር ሁሉ ምኞቱን አይደለም ያመነው። እግዚአብሔር በትክክል ምን ተናግሮናል ብለን ከማመናችን በፊት መጠየቅ አለብን። አውዱ የሚናገረው ስለ ማመንና ስለ መጽደቅ ስለሆነ ስለ መጽደቅ እግዚአብሔር በቃሉ ምን ብሏል የሚለውን እናምናለን። ሁለተኛ የመጀመሪያው ምንድነው? አብርሃም ሁኔታዎችን ሳይክድ ነገር ግን እግዚአብሔርን አጥብቆ እየተረዳ እምነቱን በእግዚአብሔር ላይ አርጎ ነው ሄደው እያሰበ እያሰላሰለ እየመዘነ እያመዛዘነ እግዚአብሔር የሚታመን ስለሆነ አስቦ ነው ያመነው፣ አመዛዝኖ ነው ያመነው። እምነት ሪዝነብል መሆን ጭምር ነው። ከሪዝን ጋር የሚላተም አይደለም፣ ከማሰብ ጋር የሚላተም አይደለም። እያሰብን እናምናለን፣ እያመንን እናስባለን። አመዛዝነን የሚታመን አምላክ ሆኖ ስላገኘነው ነው የምናምነው። አለበለዚያ እግዚአብሔርን አናምንም፣ እንዲሁ በጭፍን አይደለም። ለእግዚአብሔርም ክብርን እየሰጠ ይላል ቁጥር 21 ላይ ለእግዚአብሔርም ክብርን እየሰጠ። የሮሜ መጽሐፍ ምዕራፍ 1 ላይ ከሚነቅፋቸው ነገሮች መካከል ቁጥር 21 ላይ ዓለም እግዚአብሔርን እንዳላከበረች በዓለም ያሉት እግዚአብሔርን ከማክበር ይልቅ የተፈጠረውን ስላከበሩ ብሎ ወቅሷቸዋል። ክብርን ለእግዚአብሔር አልሰጡም ብሎ ወቅሷቸዋል። ስለዚህ በእነሱ አንጻር አብርሃምን ስናየው አብርሃም እግዚአብሔርን እያከበረ ነው። ዓለም ከእግዚአብሔር ውጭ ያለው ዓለም እግዚአብሔርን ማክበር አቅቶታል። አብርሃም ግን እግዚአብሔርን ያከብር ነበር። ምን ማለት ነው እግዚአብሔርን ማክበር ማለት? ምን ማለት ነው? ምክንያቱም ለእግዚአብሔር ክብር አንጨምርለት፣ ጎደለው ያነሰው እያልን አንጨምርለት። እግዚአብሔር ክቡር ነው። ማንም ሳያከብረው በፊት ክቡር ነው እግዚአብሔር። ምንድነው ለእግዚአብሔር ምን ጨምርለት? እግዚአብሔርን ማክበር ማለት ምን ማለት ነው?
እስቲ እግዚአብሔርን እናክብር ብል ምን እንደምታደርጉ አውቃለሁ። ወንድሞች ታጨበጭባላችሁ፣ እህቶች እልል ትላላችሁ። እልል እንበልብልም ወንድሞች ያው ታጨበጭባላችሁ። ማለት በየዘመኑ የራሳችን የሆነ ልማድ ስላለን በልማድ እንዳንፈታው ፈርቼ ነው። ምንድነው ለእግዚአብሔር ክብር መስጠት ማለት? ለእግዚአብሔር ክብር ይጨመርለታል ወይ ብለን ብንጠይቅ አይደለም። የመጀመሪያው ማክበር ማለት በእግዚአብሔር ክቡርነት ላይ ትኩረት ማድረግ ማለት ነው። ትኩረት ማድረግ እግዚአብሔር ክቡር እንደሆነ፣ እግዚአብሔር የተለየ እንደሆነ ከፍጥረቱ፣ እግዚአብሔር ገናና እንደሆነ፣ እግዚአብሔር የሚሳነው እንደሌለ ማሰብ፣ ትኩረት ማድረግ፣ የእግዚአብሔር ክቡርነት ላይ ትኩረት ማድረግ። አንዳንድ ጊዜ በቤተ ክርስቲያን ስንኖር ብዙ ነገሮች በልማድ እያደረግን እግዚአብሔርን እንደ ኩያችን እንደ ብጤያችን የመቁጠር፣ እግዚአብሔር የኛ ምኞት መፈጸሚያ እንደሆነ ያሰብነውን የሚያደርግልን፣ በቃ ልቤ እንደዚህ ነው ምናምን እያልን እግዚአብሔር ያንን የሚፈጽም አድርገን እንዳናስብ። እግዚአብሔር ምንድነው? ክቡር ነው። እግዚአብሔርን ማክበር ማለት ክቡርነቱ ላይ ትኩረት ማድረግ ማለት ነው። ክብሩ ላይ ትኩረት ማድረግ ማለት ነው። የእግዚአብሔርን ክቡርነት መግለጥ ነው። ለፍጥረቱ መግለጥ ነው። ለወንድሞች ለእህቶች መግለጥ ነው። በኑሯችን መግለጥ ነው የመጀመሪያው። ሁለተኛው እግዚአብሔርን ማክበር ማለት በእምነት መበርታት ማለት ነው። ጌታ መጣው ካላችሁኝ ክፍሉ ራሱ የሚናገረው እንደሱ ነው። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልተጠራጠረም። በእምነት ምን ሆነ? በረታ በእምነት እንጂ በእምነት አልደከመም። በእምነት አልተጠራጠረም። በእምነቱ ደክሞ እግዚአብሔርን አልተጠራጠረም። በእግዚአብሔር ተስፋ አልቆረጠም። እግዚአብሔርን ማክበር ማለት ይሄ ነው። ልጆቻችሁ የሆነ ነገር እናደርግላችኋለን ስትሏቸው ሲያምኗችሁ ደስ ይላችኋል አይላችሁም? ደስ ይለናል። ሁላችንም ሲያምኑን ደስ ይለናል። እንዲያውም ይመከራል ማታረጉትን ነገር ቃል እንዳትገቡ። ለምን? ማድረግ እንዳቃታችሁ ሲያውቁ ነገ እናንተን መጠራጠር ሲጀምሩ እናንተም ታዝናላችሁ። ልጆቻችሁ በቃ አናምንም ቢሏችሁ ታዝናላችሁ፣ ደስ አትሰኙ። እግዚአብሔርም እንደዚህ ሆነው ልጆቹ ሲያምኑት እንደሚያረግ ሲያምኑት የነገረኝን ያረጋል ብለው ሲያምኑት እግዚአብሔር ይደሰታል፣ እግዚአብሔር ይከብራል። የተናገረውን ቃል የገባውን ነገር እንደማያረግ ሲያስቡ ወይም ለማመን ሲያቀታቸው እግዚአብሔር ያዝናል፣ አይደሰትም። እግዚአብሔር አይከብርም በዚህ። ስለዚህ እግዚአብሔርን የምናከብረው የተናገረውን እንደሚፈጽም ያለውን እንደሚያደርግ ታማኝ እንደሆነ ስናምነው ነው። ጌታችን ኢየሱስ ክርስቶስ ለዚህ ምሳሌ ሰጥቶናል። አንድ ጊዜ እንደዚህ ሆነ። በማቴዎስ ወንጌል ምዕራፍ 17 ላይ ወደ ተራራ 3 ደቀ መዛሙርቱን ይዞ ወጣ። ተራራ ላይ ወጥቶ ከዛ በኋላ ሲወርድ አንድ ሰው መጣና ደቀ መዛሙርትህ እንደዚህ የታመመ ልጅ ነበረኝ ወደሱ አመጣዋቸው አለ። 17:14 ላይ ማቴዎስ፣ ማርቆስ ውስጥም ታገኙታላችሁ። ወደ ህዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ልክ ከ3ቱ ደቀ መዛሙርት ጋር ከተራራ ሲወርድ ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና። ወደ ደቀ መዛሙርትም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያ ሰዓት ጀምሮ ተፈወሰ። ማን? ደቀ መዛሙርቱን ነው የገሰጸው፣ 9ኙን። የማታምን ጠማማ ትውልድ እስከ መቼ ነው ከእናንተ ጋር እንደዚህ መሆነው? ምክንያቱም እምነት ጎሏቸዋል፣ ማመን አቅቷቸዋል። ያው አገልጋዮች ይሄን አይነግሩንም እንደምታውቁት አይደል? ሁሌ ካልተፈወሰ ሰው የማን ችግር ነው? የሰውየው ችግር ነው። የሰውየው ችግር ነው፣ ያገልጋዩ አይደለም ብለው ነው የሚነግሩ። ጌታችን ኢየሱስ ክርስቶስ ግን የገሰጸው አገልጋዮቹን ነው። በኋላ እንዲያውም ደንግጠው ጠጋ ብለው ይጠይቃሉ። ለምንድን ነው ለኛም ቢያለን ይወጣው እንዴት ነው ብለው ሲጠይቁ የሚነግራቸው ነገር አለ። ሰውየውማ ምን ሆኖ ያመጣው? ይፈውሳሉ የጌታ ደቀ መዛሙርት፣ አጋንንትን አውጡ ደዌያንን ፈውሱ ተብሎ ትእዛዝ ተሰጥቷቸዋል ብሎ አምኖ ልጁን ይዞ መጥቷል። ሰዎቹ ግን አቃታቸው። ጌታ ይገሰጸው እነሱን ነው። ባለማመናችን ምክንያት የእግዚአብሔርን ክብር እናጎላለን። እግዚአብሔር አይደሰትም። እግዚአብሔር ባመነው ቁጥር የተናገረውን ይፈጽማል፣ ያለውን ያደርጋል ብለን ባመንን ቁጥር እግዚአብሔርን ምን እናደርጋለን? እናከብራለን። አብርሃም በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ አልደከመም። ስለዚህ እግዚአብሔርን ያከበረው አብርሃም እንዴት ነው ሲባል ወደ ሳራ ሲገባ እየዘመረ ነው የገባው ማለት አይደለም። ማለት ማክበር ማለት መዘመር ብቻ ከመሰለን ማለት ነው። ማክበር ማሸብሸብ ከመሰለን እያሸበሸበ ነው የገባው።
እየሰበከ ነው የገባው ብለን እግዚአብሔርን ማክበርን በሌላ ልንተረጉመው አንችልም። እግዚአብሔርን ማክበር ማለት እግዚአብሔርን ማመን ነው። ስናምነው እግዚአብሔር ይከብራል። ሁኔታዎች ባይመስሉም የተናገረኝን ያደርጋል። ሳሰላው ስሌቱ ባያሳየኝም ስሌት ውስጥ እግዚአብሔርን ከጨመርኩት ይሆናል። ነገሩ ይሆናል ብዬ እንደው መረዳት ቢያቀተኝም ትላንት ያየሁት እግዚአብሔር በጎዳናዬ ላይ በህይወቴ ላይ በመንገዴ ላይ የረዳኝ እግዚአብሔር ትላንትን ያሻገረኝ እግዚአብሔር የታመነ ነው የሚታመን ነው ብለን እምነታችንን ስንጥልበት እግዚአብሔር ምን ይሆናል? ይከብራል። እግዚአብሔርን ማክበር ትፈልጋላችሁ? ችክችክ አያስፈልጋችሁ። እግዚአብሔርን ለማክበር እግዚአብሔርን መታመን በቂ ነው። እግዚአብሔርን ለማክበር ትላንት ያደረገላችሁ እግዚአብሔር ዛሬም ይሄው እንደሆነ ዛሬም እንደሚያደርግ እግዚአብሔር ለቃሎቹ የታመነ እንደሆነ ማሰብ እሱ ነው እግዚአብሔርን ማክበር። በሁኔታዎች ላይ መደገፍ አይደለም። ሁላችን ምን እናገራቸው ብዙ ነገሮች ከእግዚአብሔር ያየናቸው ይኖራሉ አለኝ እኔ ሲሰላ ሁኔታዎቹ የማይመስሉበት የማይታይበት ግን ደግሞ እግዚአብሔር ሲጨመርበት ሁኔታዎች የሚሆኑበት ነበረ አለ ወደፊትም ይኖራል። እግዚአብሔር በቃሎቹ የታመነ ነው። ሁኔታዎች ባይመስሉም እንኳን ያየነው እግዚአብሔር የፈተሽነው እግዚአብሔር የሞከርነው እግዚአብሔር መለስ ብለን ስናይ በህይወታችን ላይ ብዙ ዱካዎቹን የተወልን እግዚአብሔር የታመነ ነው። አብርሃም 99 ዓመቱ ላይ ቆሞ ምውት የሆነውን የሳራን ማህፀን የራሱንም እንደ ምውት የሆነ ስጋ ያየ ዞር ብሎ ሲመለከት ታማኙን እግዚአብሔርን ያየዋል። ከአባት ቤት ውጣ ያለውን እግዚአብሔርን ያየዋል። መለስ ብሎ ሲመለከት ለብዙ ዓመታት የተሸከመውን እግዚአብሔርን ያየዋል። ለአብርሃም ከዛ በኋላ ነገሩ ቀላል። እግዚአብሔርን ማክበር ትፈልጋላችሁ? ቁሙ፣ ወደ ኋላ ተመልከቱ። ከየት መጣችሁ? ምን አሻገራችሁ? ምን አሳለፋችሁ? ምን አደረገላችሁ? መለስ ብላችሁ ተመልከቱ። አብርሃም እንደሱ ነው ያደረገው። እግዚአብሔርን አጥብቆ እየተረዳ አንዳንድ ጊዜ ጥቃቅን ነገሮች ናቸው የሚሸፍኑብን። ጥቃቅን ነገሮች፣ ጥቃቅን ሁኔታዎች፣ ጥቃቅን ሰዎች ናቸው የሚሸፍኑብን። ሳንቲም አውጥቼ የሆነ ነገር እንደዚህ ወደ አይን እንዲህ ባስጠጋ ፀሐይን መከለል ይችላል አይደል? ፀሐይን እንደዚህ ባረግ እቺ አንድ ሳንቲም ፀሐይን እንዳላይ ተከለለኛለች። እቺ አንድ ጣት ፀሐይን እንዳላይ ተከለለኛለች። ለምን? እድል ስለሰጠው፣ ቦታ ስለሰጠው፣ ወደ አይኔ ስላስጠጋው። ባራኩት መጠን ምን እየሆነ ነው የሚመጣው ማየት ይችላል። ምንድነው አይናችንን የጋረደን? የእግዚአብሔርን ታላቅነት፣ የእግዚአብሔርን ታማኝነት፣ እግዚአብሔር ከሁኔታዎች ባሻገር እንደሚሰራ እንዳናይ ያስጠጋ ነው። ቦታ የሰጠ ነው። ትኩረት የሰጠ ነው። ወደ አይናችን ያስጠጋ ነው። ምንድነው? አብርሃም ግን አጥብቆ የተረዳው ማንን ነው? እግዚአብሔርን። ወደ አይኑ ያስጠጋው የእግዚአብሔርን ታማኝነት ነው። የእግዚአብሔርን ኤልሻዳይነት ነው። አብርሃም ሁኔታው አልጠፋው፣ ሪያሊቲውን አልካደም። ስጋው እንደሙት እንደሆነ ያውቃል። እግዚአብሔር ግን ከዛ በላይ ነው። አቅሙን ሳይሆን የተናጋሪውን ታማኝነት፣ ያድራጊውን ታማኝነት ነው አብርሃም ያመነው። ስለዚህ ባለማመን አልተጠራጠረም። ዙሪያችንን ስናይ ዙሪያችን የከበበን ነገር እውነት ላይ መስል ይችላል። ለዘላለም እንደምንኖር ተስፋ ተሰጥቶን ዙሪያችንን ስናየው የሞት አደጋ ነው ያለው። በእግዚአብሔር ፊት ጻድቅ፣ በእግዚአብሔር ፊት ኃጢአት ሰርቶ እንደማያቅ እንደሆንን ተነግሮን ስናይ ግን ክፉ ሐሳብ ከውስጣችን ሲወጣ ዙሪያችንን ኃጢአተኝነት ሲከበን ማንን ነው የምናምነው? እግዚአብሔር አምነሃል ጸድቀሃል፣ አምነሻል ጸድቀሻል ብሎ ሲናገር የእግዚአብሔር ቃል ሲያውጅ ኃጢአተኝነት ድካም ሲተበትበን ማንን ነው ተስፋ የምናደርገው? ሰይጣን መጀመሪያ የሚመታው የመዳን ራስ ቁር የሚያስፈልገን ለዚህ ነው። ስለ መዳን ያለንን ግንዛቤ ነው የሚመታው። አንተም ብሎ የዳነ ሰው፣ አንቺም ብሎ የጸደቀ ሰው። እናንተ አሁን እግዚአብሔር ሰዎች ናችሁ። እናንተ አሁን እግዚአብሔር እናንተን ጻድቅ አድርጋን ቅዱሳን አድርጎ ጻድቃን አድርጎ እግዚአብሔር እናንተን ይቀበላል ብሎ የማመን ልበሙሉነታችንን የመጽደቃችንን ልበሙሉነት እግዚአብሔር እንዳጸደቀን ቅዱሳን አድርጎ እንደቆጠረን የመጽደቃችንን ዋስትና በመጠራጠር ሲመታብን ማንን ነው የምናምነው? ያለንበትን ሁኔታ ያለንበትን የሥጋ ድካም ነው የምናምነው ወይስ እግዚአብሔርን ቃል ነው የምናምነው? ያመነ በእግዚአብሔር ፊት እንደዳነ እንደጸደቀ የተነገረው ቃል ከታመነው ከእግዚአብሔር የወጣ ነው። ሁኔታዎች ባይመስሉም ያለንበት ድካም ባይመስልም እግዚአብሔር ከተናገረ ግን የእግዚአብሔር ቃል የታመነ ነው። ከቁጣ እንደዳንን ከፍርድ እንደዳንን የሚናገረው የእግዚአብሔር ቃል የታመነ ነው። አብርሃም እግዚአብሔርን ያመነው አንድ ጊዜ ብቻ አይደለም። 15 ላይ እንዳመነ እናየዋለን። ቀጥሎ ደግሞ
17ም ላይ ስናይ በ99 ዓመቱም እንዳመነ ነው አብርሃም እግዚአብሔር ከሙታን እንደሚያስነሳ ያመነው ማንንም ከዛ ፊት ከሞት የተነሳ ሳይኖር ነው። አብርሃም ይስሐቅን ለመውለድ እግዚአብሔር ከሞት እንደሚያስነሳ አምኖ ነበር። ለመውለድ ብቻ አይደለም፣ አብርሃም ይስሐቅን ለመሰዋትም እግዚአብሔር ከሞት እንደሚያስነሳ አምኗል። ዕብራውያን 11ን ስናነብ እንደሱ ነው። ለመሰዋት ሲሄድ ማንበብ እንችላለን። ዕብራውያን ምዕራፍ 11 ከቁጥር 17 ጀምሮ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋ ቃልን የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ከዚያም ደግሞ በምሳሌ ያገኘው ይላል። ለመውለድም እግዚአብሔር ከሞት እንደሚያስነሳ አመነ። የራሱንና የሳራን ምውት የሆነ ስጋ ስላየ ይስሐቅን ለመሰዋትም ሲሄድ በሰዋው እንኳን እግዚአብሔር ያስነሳዋል ብሎ ስላመነ ሄደ። በምሳሌ ማገኘው ማለት ልክ ከሞት የመነሳት ያህል ነው ያገኘው እስማኤል። ስለዚህ ለአብርሃም ሁሉ ጊዜም ሲመለከት መነጽሩ ምንድነው? እግዚአብሔር ከሙታን ያስነሳል። ለመውለድ እግዚአብሔር ከሙታን ያስነሳል። ልጅን ለመሰዋት እግዚአብሔር ከሙታን ያስነሳል። ሁሌም መነጽሩ ምንድነው? ያብርሃም እግዚአብሔር ከሞት ያስነሳል የሚል ነው። በሁለቱ ነገሮች አብርሃም እግዚአብሔርን ታምኗል። አዎ አብርሃም የተፍገመገመበት ጊዜ ነበር። እውነት ነው። አብርሃም የራሱን መንገድ ለመሄድ የሞከረበት ጊዜ ነበር። እውነት ነው። አብርሃም ተፈትኗል፣ ታሽቷል፣ ተንገዳግዷል። መንገዱ ግራፉ ሲታይ ቀጥ ያለ ብቻ አልነበረም፣ መውደቅ መነሳት ያለበት ነው። ነገር ግን አብርሃም በየጊዜው ቢፈተንም እንኳን እግዚአብሔርን እንደታመነ ነው የጸናው አብርሃም። በዚህም ምክንያት አብርሃም የሁላችንም የእምነት አባት ተብሎ ወይም አባታችን ተብሎ ተነግሯል። ለመሆኑ ኃጢያታችሁ ይቅር እንደተባለ እርግጠኞች ናችሁ? ለመሆኑ እንደጸደቃችሁ እርግጠኞች ናችሁ? እስቲ ኃጢያታችሁ ይቅር እንደተባለ እርግጠኞች የሆናችሁ እጃችሁን እስቲ ያሳዩኝ። ደስ እንዲለኝ እንዳታሳዩኝ። የምታምኑት እንደጸደቃችሁ እርግጠኞች ናችሁ? እጃችሁን እስቲ ያሳዩኝ። ይኸው ጌታ ይባርክ። በእግዚአብሔር ፊት ምንም ኃጢያት ሰርቶ እንደማያቅ እንደምትቆጠሩ እርግጠኞች የሆናችሁ እስቲ እጃችሁን አሳዩኝ። እግዚአብሔር ይባርካችሁ። እግዚአብሔር ይደሰታል። የተናገረውን ስታምኑለት፣ የተናገረውን እንደሚያደርገው ስታምኑት እግዚአብሔርን ታከብራላችሁ። መጽደቃችሁን መጠራጠር ከእግዚአብሔር ክብር መቀነስ ነው። እግዚአብሔርን ክብር ማጉደል ነው፣ ወይም እግዚአብሔርን አለማክበር ነው። ለእግዚአብሔር የምትሰጡትን ክብር መቀነስ ነው የሚሆነው። አብርሃም ይሄ ሁሉ የሆነለት ለሱ ብቻ አይደለም። ከቁጥር 23 ጀምሮ እናንብብ። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ልክ ሲጀምር ያለው አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት የሚለውን ባጭሩ ሲገልጠው ነው ተቆጠረለት የሚለን። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። እስቲ አንዴ እንለዋለን። ስለ እሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። እስቲ ስለኛ የሚለው ላይ ስለኔ ብላችሁ ስማችሁን አስገብታችሁ ትላላችሁ። ስለሱ ብቻ የተነገረ አይደለም፣ ስማችሁን አስገብታችሁ ስለኛም ነው እንጂ። ስለእያንዳንዳችን ነው የተነገረው። ለኛ ምንድነው መስፈርቱ? ይቀጥላል። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ነው የሚለው። ስለ ኃጢያታችን ወይም ስለ በደላችን አልፎ የተሰጠውን አብርሃም ወደፊት እያየ ነው ያመነው። ስለ በደሉ የሚሰጥለት ሌላ እንደሚኖር ተስፋ ያደርግ ነበር እንጂ አላየም። አብርሃም በእምነት አይቷል እንጂ አብርሃም ተፈጽሞ አላየው። እኛስ ለኛ የኋላ ነው የምናየው። ስለ በደላችን ስለ ኃጢያታችን ተላልፎ የተሰጠውን ማን ነው አሳልፎ የሰጠው? እግዚአብሔር ነው። ሮሜ 8 ቁጥር 3 እና 32ን ስታዩ የሮሜ አውድ ይሄን ነው የሚያወራልን። ወንጌላትን ስናነብ ያስቆሮቱ ይሁዳ ስለ በደላችን አሳልፎ ሰጠው ኢየሱስን። የእስራኤል ሕዝብ ስለ በደላችን አሳልፈው ሰጡት ኢየሱስን። ጲላጦስ አሳልፎ ሰጠው ስለ በደላችን። ሁሉም አሳልፈው ሰጥተውታል። ግን ስለ በደላችን አሳልፎ የሰጠው ማን ነው?
እግዚአብሔር ነው። ለሞት አሳልፎ የሰጠው እግዚአብሔር ነው። ሮሜ 8ን ሌሎች ክፍሎች አሉ ግን ከሮሜ ሳንወጣ ለምሳሌ 8:32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ማን ነው የሰጠው? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው። ስለ መስቀሉ ስናጠና አሳልፎ የሰጠው የሚለው ቃል ለብዙ ሰዎች ወይም ለብዙ አካላት ተጠቅሷል። ስለ በደላችን የሚል ካለ ግን እግዚአብሔር ነው ለሞት አሳልፎ የሰጠው። ስለዚህ በደላችን ተከፍሎበታል። ስርየት ተፈጽሟል። ባለፈው እንዳየነው በደሙ የተፈጸመ ስርየት የሚል አይተናል። ወደፊትም እንመጣበታለን ምዕራፍ 5 ላይ ስንገባ። ስለዚህ ስለ በደላችን ተከፍሏል። ግን ደግሞ ሞቶ አልቀረም። ስለ መጽደቃችን ምን አድርጓል? ተነስቷል። ኢየሱስ ገና የሚነሳ አይደለም። ገና የምንጸድቅ አይደለንም። መጽደቃችንም ምን ሆኗል? ተፈጽሟል። አንድ ከሚያስተምረን ቴዎሎጂካል ነገር አንዱ ምንድነው? መዳናችንን ብዙ ጊዜ በወንጌላውያን ክርስቲያኖች ዘንድ የሚታየው መስቀሉ ጋር ብቻ ማድረግ ነው። መስቀሉ ጋር ብቻ ሰብስቦ ማስቀመጥ። ትንሳኤው በመዳናችን ሂደት ውስጥ ያለውን ሚና፣ በምድር ላይ ጽድቅን መፈጸሙ ያለውን ሚና፣ ሰው ሆኖ መምጣቱ ያለውን ሚና ስናሳንስ ነው የምንገኘው። የዳን ነው በጠቅላላው በክርስቶስ ስራ ነው፣ ክራይስት ኢቨንት ነው የምንለው። ሰው መሆኑ ለመዳናችን ድርሻ አለው። በምድር ላይ መታዘዙ፣ ጽድቅን ሁሉ መፈጸሙ ለመዳናችን ድርሻ አለው። መሞቱ ለመዳናችን ድርሻ አለው። ከሞት መነሳቱም ለመዳናችን ድርሻ አለው። ይሄ ክፍል እሱ ነው የሚነግረን። ስለ በደላችን የሞተውን፣ ከዛ ደግሞ ስለ መጽደቃችን ምን ያለው የተነሳው። መታዘዝ ወሳኝ ነው። መታዘዙ ወሳኝ ነበር። ምክንያቱም ከጊዜ ጋር ስለምሻማ አልሄድበትም፣ ግን በአንድ ሰው አለመታዘዝ ምክንያት ወደ ዓለም ሁሉ ምን መጣ? ከዛ ደግሞ በሌላ ሰው መታዘዝ ምክንያት ምን ገባ? በሌላ ሰው ሞት ምክንያት ወይስ መታዘዝ ምክንያት? መታዘዝ ምክንያት። ሮሜ እንደሱ ነው የሚነግረን። ስለዚህ የኛ እንዲያውም ከአብርሃም የተሻለ ፖዚሽን ላይ ነው ያለነው። አንደኛ እኛ መጽሐፍ ቅዱሱ ተጠርዞ በእጃችን አለ። ከሞት የተነሱ ሰዎች ብቻ ሳይሆን ዳግመኛ ላይ ሞት የተነሳውን ክርስቶስንም ስለምናቅ የተሻለ ቦታ ላይ ነው ያለነው። አብርሃም ግን ምንም አይነት እንደዚህ አይነት ማስረጃ አልነበረው። ሁለተኛ ክርስቶስ ኢየሱስ ስለ በደላችን ሞቶ ስለ መጽደቃችን እንደተነሳ እናውቃለን። ስለዚህ ተፈጽሟል። የተነገረው ተስፋ ወደፊት ይሆናል ሲባል ነው ነገር ስለተፈጸመ አሁን መዳናችን በአስተማማኝ መሰረት ላይ ነው ያለው። ካነሳን አይቀር አብ ልጁን አሳልፎ ሰጠው ስንል አንዳንድ ጊዜ የሚታይ ዝንባሌ አለ። አብ ጨካኝ ሆኖ ሊፈርድብን ሲል ወልድ ለኛ ራርቶ ከአብ እንደታደገን የማሰብ ዝንባሌ እንዳይኖረን። ልጅን ለመከራ አሳልፎ መስጠት ለአባት ስቃይ እንደሆነ ግልጽ ነው አይደል? ግልጽ ነው። ስለዚህ የሆነ ሁሉ የአብም የወልድም የመንፈስ ቅዱስም ስራ ነው። አንዱ እግዚአብሔር ነው ያዳነን። ስለዚህ መዳናችን አሁን በተፈጸመ ነገር ላይ ነው ያለው። አብርሃም እግዚአብሔርን አውቆ አመነ። ስለዚህ እግዚአብሔርን በማመኑ ጽድቅ ሆኖ ተቆጠረለት። እኛም ደግሞ ይሄው መብት እንዳለን ነው የሚነግረን። እኛ እንዲያውም ክርስቶስን ከሙታን እንዳስነሳው እግዚአብሔርን ካመንን የሚል ቃል ጨምሮበታል። ስለዚህ እግዚአብሔር መኖሩን ማመን ብቻ ለመዳን በቂ አይደለም። ኢየሱስ ክርስቶስ አምላክ መሆኑን ማወቅም ለመዳን በቂ አይደለም። ይሄ ክፍል የሚነግረን ስለ በደላችን አልፎ የተሰጠውን ስለ መጽደቃችንም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ነው የሚለው። ስለዚህ ለመዳን እግዚአብሔር መኖሩን፣ ለመዳን ኢየሱስ ጌታ መሆኑን፣ ለመዳን ኢየሱስ ስለ በደላችን መሞቱንና ሞትን ድል አድርጎ መነሳቱን ማመን አስፈላጊ ነው። ሌላ ምንም አያስፈልግም። ምንም። ስለዚህ ሕይወታችሁን ለእግዚአብሔር ያልሰጣችሁ ሰዎች በዚህ ጉባኤ ብትኖሩ፣ ለመዳን ምንድነው ማድረግ ያለብኝ ብላችሁ የምትጠይቁ ሰዎች ብትኖሩ፣ ወይ መዳኔን እርግጠኛ ለመሆን ዋስትና ምን አገኛለሁ ብላችሁ ለምትጠይቁ፣ ከዚህ የዘለቀ መንገድ፣ ከዚህ የዘለቀ ዋስትና፣ ከዚህ የዘለቀ መዳኛ የለም። ይሄው ነው። ኢየሱስ ክርስቶስ ስለ በደላችን እንደሞተ፣ ኢየሱስ ክርስቶስ ስለ መጽደቃችን እንደተነሳ በማመን ብቻ የእግዚአብሔርን ጸጋ በዚህ መንገድ በመቀበል ሁላችን በእግዚአብሔር ፊት ጻድቃን ሆነን እንቆማለን። ስለዚህ ይሄንን ካወቅን
ሕይወታችንን ለእግዚአብሔር ያልሰጠን ሰዎች ሕይወታችንን እንድንሰጥ አበረታታቸዋለሁ። ከተፈጸመ 2000 ዓመት ሆኖታል። ዛሬም ግን ይሰራል፣ ወደፊትም ይሰራል። እግዚአብሔር በቃሎቹ የታመነ ነው። እንጸልያለን። ሐዋርያው ጳውሎስ ይህን ሁሉ የሚነግረን ምዕራፍ 1 ቁጥር 16 እና 17 ላይ ያለውን ክፍል ለማጽናት ነው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣል። አባት ሆይ እናመሰግናለን። ሳንፍጨረጨር ስላዳንከን፣ ሳንሟሟት፣ ሳንጋጋጥ፣ ሳንጣጣር ስላዳንከን፣ በማመናችን ብቻ የሰጠህንን ጸጋ በመቀበላችን ብቻ በክርስቶስ ከኛ በፊት አስቀድመ የፈጸምከውን ስትገልጥልን በመንፈስ ቅዱስ ያንን በመቀበላችን ብቻ ኃጢአታችን በመደምሰሱ እናመሰግናለን። ዋጋ ሳንከፍል ኃጢአታችን ይሰረይ ዘንድ ይሰረዝ ዘንድ በፊት ጻድቃን ሆነን እንቆም ዘንድ አንዳችም ከኛ ሳናረግ ጸጋህን በመቀበላችን ብቻ የሰጠንን ጸጋ በማመናችን ብቻ እግዚአብሔር ሆይ በክርስቶስ ሞትና ትንሣኤ ብቻ ከኛ ምንም ነገር ሳይደረግ እግዚአብሔር ሆይ እንደ አብርሃም ጻድቅ ስላደረከን፣ እንደ ጳውሎስ ጻድቅ ስላደረከን፣ እንደ ሌሎቹ ቅዱሳን ጻድቅ ስላደረከን በፊት ጸድቀን ስለተገኘን እናመሰግናለን። ተናግረሃል፣ ቃልህ ይላል ታማኝ ነህ። ሰማይ ምድር ያልፋሉ እንጂ ቃልህ አያልፍም። የተናገርከው ይሆናል። እግዚአብሔር ሆይ ስላጸደቅከን፣ መጽደቃችን ዋስትና ስላለው፣ መጽደቃችን መተማመኛ ስላለው እግዚአብሔር አምላካችን ሆይ እናመሰግናለን። በእኛ ሁኔታ ስለማትወሰን፣ በእኛ ሁኔታ ስለማትገደብ እግዚአብሔር ሆይ ያለንበት ሁኔታ አንተን ስለማይገልጽ፣ አንተ ከሁኔታዎች በላይ ስለሆንክ እናመሰግናለን። አይተንሃል ታማኝነትህን። በስጋዊ ነገሮች እንኳን አይተንሃል። ተደርገው በሚጠፉ ምድራዊ በጎነትና ቸርነት ውስጥ እንኳን አይተንሃል። እንኳን ለዘላለም ሕይወት ዋስትና ቀርቶ ለምንበላው ዳቦ እንኳን ታማኝ ሆነ አይተንሃል። እግዚአብሔር ሆይ እናመሰግናለን። ባየናቸው በሕይወት ጎዳናችን በእያንዳንዱ ላይ ያንተ እጆች የሚመሰክሩልን ለቃልህ ለተናገርከው ለተስፋ ታማኝ መሆንህን ነው። እግዚአብሔር ሆይ እናምንሃለን። ተመስገን። በእምነታችን ጌታ ሆይ ያከበርን መኖር እንፈልጋለን። ስለዚህ ሁሉ ጊዜም ትኩረታችን ባንተ ላይ እንዲሆን፣ ትኩረታችን በታማኝነት ላይ እንዲሆን፣ ትኩረታችን በክቡርነት ላይ እንዲሆን፣ ለክቡርነት ትኩረት ሰጥተን ክቡርነትን መግለጥ እንድንችል እግዚአብሔር ሆይ ጸጋ አብዛልን። ጸጋ ፌር አይደለም እግዚአብሔር ሆይ እናውቃለን። ምንም ሳናረግ ምንም ሳንሆን ከኛ ምንም ሳይገኝ እንዲሁ የሰጠህን ስለሆነ ስለዚህ ለጋስነት፣ ስለዚህ ፍቅር፣ ስለዚህ አይነቱ ለማይገባቸው ሰዎች፣ ለማይመጥኑ ሰዎች እንዲሁ ጸጋህን በእኛ ላይ ስላባከንክ እግዚአብሔር ሆይ እናመሰግናለን። ከኛ የሆነ አንዳችም ነገር እንደሌለ እናውቃለን። አቤቱ አምላካችን ክበርልን። ስለሰጠህን ጊዜ፣ ስላስተማርከን፣ ስለ መልካምነት፣ ስለ ሁሉ ክብርና ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።